ይሄ በጣም ጥቂት ነውና ለኔ ያለሽ ልብ ሳይቀየር እኔ እየገፋውሽ አንቺ ወደ እኔ እየተጠጋሽ ለፍቅር ምን ያህል መስዋዕት መከፈል እንዳለበት ያሳየሽኝ ሴት ደስታዬ ነሽ ለኔ ምክንያት ለኩራቴ ጸዳሉ በቴ ተስፋዬ ነሽ ለኔ ሰላም 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 ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። ያው ሰሞኑን እየተፈጠረ ያለ ነገር አለና ያ ነገር ለምን ተፈጠረ የሚለውን ነገር በጣም ከራሴ ጋር በጣም እየተጣላሁኝ ከሚስቴም ጋር ከፍቅረኛዬ ያው ሚስቴን ልበላት እሺ ከፍቅረኛዬም ጋር በጣም እየተጣላሁኝ እየተጋጨሁኝ ነበርና ትላንትና ቤቷ ሄጄ ነበር ማለት ከዚህ ጧት ነበር የመጡት ወደ 50 አካባቢ ቤቷ ሄጄ ነበርና ያው እኔ እንዳሰብኩት ሳይሆን እሷ ያደረገችው ያው ለራሷም ለኔም የሚጠቅም ነገር ነበር ስታደርግ የነበረው። ያንን ነገር ደግሞ እያደረገች በነበረበት ታይም እንደዚህ ነው ብዬ አልነግራችሁም። ያው ለኔም ለሷ የሚጠቅም ነገር ከአንድ ነገር በስተቀር ሌላ ነገር የለም እና ያንን ነገር እያደረገች እንደነበረ ለሁለታችን ጥቅም የሚሻለውን ነገር መርጣ ከከተማ እንደወጣች አይኖ አወቅኩኝ። ሁለተኛ ነገር ደግሞ እኔና እሷን ለመለያየት መሀል ላይ እየሰራ ያለ ሰው እንዳለም ደርሼበታለሁ። እሱም ናቲ ነው። ከመካከላችን ገብቶ በቃ እኔና እሷን ለማራራቅ በጣም ብዙ ነገሮችን እያለኝ ነበር እየነገረኝ ነበርና እኔም በብስጭት በጣም ብዙ ነገሮችን ብየዋለሁ። አልዋሽም ተናድጄ ነበር። ምክንያቱም ከኔ ጋር ያው አንዳንዴ ውስጣችሁ ጥርጣሬ ሲያድርባችሁ የምታደርጉትን ነገር አታውቁም። በቃ ሁሉን ነገር ከአይምሯችሁ በላይ ነው የሚሆነው። በጣም ትጠራጠራላችሁ፣ በጣም ተጠራጣሪ ትሆናላችሁ። ህይወታችሁ ደግሞ ተጠራጣሪ ሆናችሁ በመታሳልፉበት ታይም አንደኛ ራሳችሁንም ነው የምትጎዱት፣ ሁለተኛ ደግሞ የምትጠራጠሩትንም ሰው ታጡታላችሁ። እኔ አልክድም ተጠራጥሬያታለሁ። ምክንያቱም እኔ አይደለሁም የመጀመሪያዋ ናቲ ነው። ከሱ ጋር ብዙ ነገር አድርጋለች። የሆነ ነገር እንኳን ቢለኝ አምነዋለሁ። ምክንያቱም ከዚህ በፊት እያለችኝ የነበረችው አምነዋለሁ እንደዚህ ያደርጋለሁ ምናምን ስትለኝ የነበረው ነገር በቃ ራሴን ወደ ጥርጣሬ መራኝ ማለት ነውና በጣም ተናድጄ ነበር። በባህል ቀን እንደዛ መፈጠሩ ለኔም ከአእምሮዬ በላይ ሆኖብኝ ነበርና እያንዳንዱን ነገሮች እያሰብኳቸው ነበር። እኔና እሷ አንድ ለመሆን ይሄን ያህል እየጣረች ከሆነ በቃ እኔም ያለኝ አማራጭ ወደሷ መጠጋት ነው ማለት ጥርጣሬን ማስወገድ እንዳለብኝ። እንዲሁም ደግሞ በጣም ብዙ ሰዎች ደግሞ እየመከራችሁኝ ነበር። በጥርጣሬ ቤት አይሰራም ቤት ይፈርሳል እንጂ፣ በጥርጣሬ ህይወት አይገነባም ይፈርሳል እንጂ፣ በጥርጣሬ ማንንም ሰው አጠገብ ማስቀመጥ አትችልም፣ ተጠራጣሪ የምትሆን ከሆነ አይደለም ሰው ራስህንም ታጠዋለህ የሚል ምክሮች በጣም ብዙ ሰዎችን እየመከራችሁኝ ነበረ። የእናንተንም ምክር ሰምቻለሁ። ያው አንዳንዴ ህይወታችሁ ስትኖሩ እኔ ተሰማኝም በእኔ ቦታ ሆናችሁ የደረሰባችሁ ሰዎች ናችሁ የምትረዱኝና ቤዛን ለምን አታምናትም እያላችሁ ነበር። አምናታለሁ አይ ነው። ነገር ግን እንደዚህ አይነት ነገሮች ሲሰሙ ደግሞ ማናችሁም እኔ ያደረኩትን ነገር ነው የምታደርጉትና ላጠፋሁት ነገር ያው ተጠራጣሪነቴን አልወደውም። እኔ በጣም ራስ ወዳድ ነኝ። በቃ በሷ ምክንያት እኔ ራስ ወዳድ ነኝ። ልንገራችሁ አይደል ራስ ወዳድ ነኝ ስላችሁ ኢቭን አይደለም እንደዚህ ናህል ደረጃ ተደራርሶ የሆነ ቴክስት ሲገባላት ሳይ ስልኳን ምን ትፋርጌ የማይሰው ይሁን ነገር ሲገባ በቃ አላ አይደል አላምናት። ይሄ ከፍቅር የመነጨ አሁን በክፋት እንዳታዩብኝ ከፍቅር የመነጨ ነው። ኢቭን የሆነ ነገር ቴክስት ሳይ
ማን ነው ምናምን እሷ ደግሞ እኔ ለማን አላሳይም ትደብቀኛለች ምናምን እኔ እናደዳለሁ ምናምን። ይሄ ፍቅረኛሞች ስትሆኑ የምትረዱት ነገር ሁላችሁም ትረዱታላችሁ፣ ሁላችሁም የምታዩት ነገር ነው። እና እኔ አይደለም እንደዚህ በቃል ተነግሮኝ እንደዚህ ተብዬ ምንም ላልተፈጠረ ነገር የሆነ ሰው ሲደውል ማን ነው ምንድነው የሚደውለው ምናምን አብራኝ ሆና ማለት ነው እንደዚህ ነው የምለውና የዚህን ያህል እንትን ነኝ። እና ላደረኩት ነገር ዛሬ መካሻ ያው በቤቴ አሪፍ ነገር አዘጋጅቻለሁ። እንደዚህ አይነት ነገር ባይገርማችሁ ያው ትላንት ሄጃለሁ አላልኳችሁም? ቤቷ ሄጄ ይሄ ነገር በጣም ስለወደድኩት በጣም ስለተመቸ እንዴት አድርጌ ሰርቄ እንደመጣው ሌባ ትበረኝ ከፈለገች ብዬ እንዴት አድርጌ ይዤው እንደመጣው ከሁሉም ነገር ይሄ ስጦታ በጣም ተመችቶኛል፣ በጣም ወድጄዋለሁ። አላቪት እና ቤተሰቦች ያለፉትን ነገሮች አልፈዋል። በመካከላችን ያሉ ሰዎችን አስወጥተን እኛ ግን አንድ መሆን እንዳለብን ተረድቻለሁ። ዛሬ ለመታረቂያችን ቸኮሌት፣ ላለፉት ነገሮች ደግሞ ጊፍት ስጦታ እና ጽጌረዳ ለሆነችው ደግሞ አበባ አዘጋጅቻለሁ እና ምሳ ምናምን አዘጋጅቻለሁ። ዛሬ አታውቅም ትላንትና ስደውልልኝ ሄጄ በቃ ራሴን ትንሽ ላዳምጥ ብቻዬን መሆን እፈልጋለሁ ምናምን ብዬ አኩርፌ ነው። ትላንትም ቤቷ ከሄድኩ በኋላ ያው ከቪዲዮ ውጪ ቤቷ አይቼ ነበረና አኩርፌ ነው በቃሽ እንደዋወላለን አመሰግናለሁ ምናምን ብዬ ተለያየን። ከዛም በኋላ በቃ ማታ እንዴት ልተኛ በጣም ረጅም ሰዓት ወስዶብኝ ነበርና ቤተሰቦች ዛሬ ልዩ ነገር አዘጋጅቻለሁ። ምግብ ማዘጋጅቻለሁ። ቀጥታ እሷን መጠበቅ ነው። ስትመጣ ይህንን ቤት ጭለምለም እናደርገዋለን። አሪፍ ባክግራውንድ አለን። አሪፍ ሙዚቃ እንከፍታለን። ምን ጨረቃ ልበላችሁ የዚህ ወር ጨረቃ ብያታለሁና ገና እንደመጣች ቤቱን ደምቅምቅምቅ እናደርገዋለን። ነገር ግን ያው ምግቡ እሷ ከመጣች በኋላ አቀርባለሁ ብዬ እዛው ኪችን ውስጥ ነውና የሰራሁትን ምግብ ደግሞ ታያላችሁ። የፈረንጅ ምግብ ነው። እንደሷ ኮርጄ ራሱን ምግብ ቁጭ አድርጌዋለሁ፣ ሰርቼዋለሁ። ያው ተተማመኑብኛላችሁ። እንግዲህ እስክትመጣ ድረስ ቤቱን እንዴት እንደሆነ ላሳያችሁ። ባይዙይ ማለት ነው እንደዚህ ፏ ብሎ ብራይት ኖሮ ምንም ደስ አይልም። ይሁን ጨለምለም ሲል ሮማንስ ነገሮችን ይፈጥራሉና ያንን ነገር ደግሞ ሰው ከመምጣቷ በፊት ማጨላለም አለብን። ለእናንተ ያው ያለውን ነገር ለማሳወቅ ነው ማብራቱን ላይ ያበራሁት። እኔ ራሱ እንደዚህ ይቻላል እንዲህ ያልኩበት ነገር ነው። እንግዲህ ሙሉ ላሳያችሁ። እንግዲህ ቤተሰቦች ሲጨልም ደግሞ ይሄን ይመስላል ማለት ነው። ጨለምለም ብሎ ቀለል ባለ ሁኔታ ዛሬ አብረን ነው የምናድረው። እዚህ ፍራሽ ላይ አብረን ነው የምናድረው። አብረን ደስ የሚል የፍቅር ጊዜ ማሳለፍ ፈልጋለሁ ነው ማለት። እንግዲህ እምቢ እንደማትለኝ ተስፋ አደርጋለሁ። ያው እምቢ ካለች ምንም ማድረግ አልችልም። ያው ማስገደድ ነው ስራዬ። አስገድዳታለሁ ሌላ ነገር አይደለም፣ ግን አስገድዳታለሁ። እስክትመጣ ድረስ በመጠበቄ ሁኚ። ጠብቅሻለሁ የኔ አበባ፣ የኔ ጽጌረዳ ውበትሽ። አልዘፍንም እሷ ስትመጣ ነው መዘፍነው። እንግዲህ እስክትመጣ ድረስ እንደዚሁ እያለን እንደዚሁ እየተዛዛግን እንጠብቃትልን። ያው በተስፋ የሚኖሩ በረሃብ ያልቃሉ። ያባባል እኔ ነው እሺ፣ የማንም አይደለም። በተስፋ የሚኖሩ ብፁዓን ናቸው። እኛ እሷንም በመጠበቅ ብፁዓን ነን እንላለን። የኔ ጣፋጭ እንዴት እንደናፈቀችኝ ልነግራችሁ አልችልም። ዛሬ ቆርጬ ተነስቻለሁ። ብዙ ጊዜ ያሳዝኛታለሁ። ብዙ ጊዜ ደስ የማይል ነገሮችን አድርጌያለሁ። ዛሬ ግን አንደኛ ደስታችን የሚጨምርበት ነገር የምትወደው ቸኮሌት አለ። ሁለተኛ ነገር ደግሞ እኔ መመለሴ ሊያስደስታት ይችላል በሚል ያው እንደምታዩት እንደዚህ አምሮብኝ ምናምን የምትላት ነገር አለች እና እንደዚህ አምሮብኝ ፋብዬ እየጠበቅኳት ነው። የኔ ጽጌረዳ ነይ እስኪ ሞቅ አንሶላው፣ ነይ እስኪ ሞቅ ትራሱ፣ አቀዝቅዞታል ቤቴ
በረዶና ነፋሱ ነይ በክረምት ነይ በሐምሌ እኔ ያለሁኝ አንቺን ጥበቃ ቆረጡት እዚህ ቁረጡትና እንደዚህ እያልን እሷን ለማስደሰት እኔ ራሱ ነቃ ብዬ ነው መጣበቅ የምፈልገው። ዛሬ አሪፍ ነገሮችን ነው ማሳለፍ የምፈልገውና ማንም የሚመጣ የለም ቤቴ ዝግ ስታዲየም እዚሁ እናድራታለን እንጂ አትወጣትም እና እስክትመጣ ድረስ እንጠብቃት። ወዳችኋለሁ፣ አትለዩኝ። እስቲ ምን እንደምትለኝ አብረን እናያለን። ቅርታዬን ትቀበለኛለች። ያው ትላንትና ሳዝኛት ነበረ። ናቲም እዚህ ቤት የመጣበት አንድ ምክንያት በነገራችን ላይ እግር ለእግር ተከታትለው ነው የመጡት። እኔ ገና ከእንቅልፌ እንደተነሳሁኝ አይኔን እና አላሸውምና አንኳኳ ከፈትኩት። ላናግርህ በሰላማዊ ሁኔታ ላናግርህ እፈልጋለሁ ምናምን አለኝ። እዛ በኋላ ያወራኝ ነገር ፍጹም ተቃራኒ ነበረ። እኔም በቃ ተናድጄ በጣም ብዙ ነገሮችን ብያለሁ። እሱ ያለኝም ብቻ ሳይሆን እኔም ብያለሁ። ነገር ግን ያንን ነገር ደግሞ ስሜታዊ ሆኜ የተናገርኩትን ነገር ነው። እሱ እኔን ለማለያየት የዚህን ያህል ደረጃ መሄድ አልነበረበትም። ያው ከሰዓት በኋላ ደግሞ ያው ታመዛዝናላችሁ። እሱ የሚነግረኝ ያለ እሷ የምትነግረኝ ነገር አለና የእሷን ተቀብዬ መጥቻለሁ እና ዛሬ በዛም ምክንያት ነው እና ዛሬ ዝግ ስታዲየም እናዘጋጃለን። አትለይኝ በእናታችሁ። እኔ ራሱ ኤክሳይትድ ሆኛለሁ። እንግሊዝኛ ይለክነኝ አይደል? ሆኛለሁ እና እጠብቃታለሁ እስክትመጣ ድረስ አብራችሁኝ ሁኑ። ደግሞ ለዚህ ቤት ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አይደለም? አሁን ሰብስክራይብ አድርጉ። ሰብስክራይብ እያደረጋችሁ ደስታዬ ነሽ ለኔ ምክንያት ለኩራቴ ጸዳሉ በቴ ተስፋዬ ነሽ ለኔ ሕልምና መብራቴ ገና ድምቀቴ ደስታዬ ነሽ ለኔ ምክንያት ለኩራቴ ጸዳሉ በቴ ተስፋዬ ነሽ ለኔ ሕልምና መብራቴ ማነው? ቤተሰብ መታለች እና አይኗን ሊያዛት ወይስ ምን ላድርግ? ማነው? ራሷ ናት። ግራ ገባኝ። ማነው? ቆይ መጥቻለሁ። ማን ነው? ማለት ምን ነው? ጠርተኸኝ ምን ነው? አታስገባኝም ነው? ቆይ አስገባሻለሁ። አንዴ ውጭ ትጠብቂኛለሽ? ምን ማለት ነው? ሊሄድ ነው? ውጭ ታወራኛለህ ወይስ ምንድን ነው? ወይስ ታስገባኛለህ? አስገባሻለሁ። እሺ እኮ ነው። ለምንድን ነው ማየት የሌለብሽ ነገር አለ? ምን አድርገህ ነው? ምንም አላደረኩም። እሺ ጨፍነሽ አይንሽ እንዳከፍች። በመጀመሪያ ደህና ነሽ አይደል? እግዚአብሔር ይመስገን እኔ ደህና ነኝ። አንተ ደህና ነህ? ተሻለክ? እኔ ደህና ነኝ እግዚአብሔር ይመስገን። ሁሉ ሰላም? እንዴ ሁሉ ሰላም ነው። ምንድነው እኔን ይዘህ? እሺ ሰርፕራይዝ ሰርፕራይዝ ማነው? ምንድነው? በመጀመሪያ ነኝ ጫማሽ ነው። ምንድነው? ቁሚ እንደዚሁ
ያ ብዙ ነገሮች አልፈዋል። ነገሮችን መደጋገም ባይሆንብኝም ያ ትናንትና አንዳንድ ነገሮችን ነገረሽኝ ነበረ። ያንን ነገር ሳስብ ከራሴ ጋር ስማከር በቃ ወደ ራሴ መመለስ እንዳለብኝ ተገነዘብኩኝ። እና ላስቀየምኩሽ በጣም ብዙ ነገሮችን አድርጌያለሁ። ያንን ነገሮችን ማድረግ አልነበረብኝም። አንቺን መስማት ነበረብኝ፣ ማዳመጥ ነበረብኝ። ከምሁር ሰው አንዳንድ ነገር ሲመከራችሁ መቀበል አለባችሁና አልተቀበልኩሽም። ለዛም ደግሞ ትንሽ ወደዚህ ላቅበይና ምንድነው እኔ ፍቅር በጣም አሳዘኝሻለሁ። ለእኔ በጣም ብዙ ዋጋ ከፍለሻል። በጣም ብዙ ነገሮችን አድርገሻል። ለአንቺ ካደረኩት ነገር ይሄ በጣም ጥቂቱ ነው እና ለእኔ ያለሽ ልብ ሳይቀየር እኔ እየገፋውሽ አንቺ ወደ እኔ እየተጠጋሽ ለፍቅር ምን ያህል መስዋዕት መከፈል እንዳለበት ያሳየሽኝ ሴት፣ ለፍቅር ምን ማድረግ እንዳለብኝ ያስታወቅሽኝ ሴት፣ ለእኔ የልቤ ተስፋዬ ማለት በአንዴ ተስፋ የምትቆርጥ አይነት ሴት ሳትሆኚ ላመንሽበት ነገርና ለፈለግሽው ነገር ቆራጥ ሴት እንደሆንሽ፣ አፍቃሪ እንደሆንሽ ለእኔ ከምንም በላይ እኔን ለማስተማር እንጂ እኔን የሆነ ለማሸማቀቅ እኔን የሆነ ነገር ለማድረግ የማትሞክሪ እንዲገባኝ የምትፈልጊ በብዙ አንግል ልታስረጅኝ የምትሞክሪ የህይወቴን አቅጣጫ ቀያሪ አስተማሪ ሁሉ ነገር ነሽ። ወዲ ያስባስከኝ አሁን ሆድ ልብስ ያው ስላንቺ አውርቼ አልጠግብም። እኔ ሆድ ላስብስሽ ሳይሆን እውነታውን ነው የምናገረው፣ የልቤን ነው የምናገረው። በጣም ታፈቅረኛለሽ፣ እኔ ደግሞ ከበጣምም በጣም አፈቅርሻለሁ። እኔም አፈቅርሻለሁ። የኔ ጣፋጭ ግን ማርያም ይበቃኛል። ታስለቅሰኝ ነው አይደለም? እሺ አበባ ልቀበል በቃ እንዴም በይመጣ ማርያም እና አልጨረስኩም። ለእኔ ተስፋ ሰጪ ሁሉ ነገር ነሽ። ብዙ ነገሮችን አስተምረሽኛል። በአንዴ ተስፋ መቁረጥን እንደሌለ ከአንቺ ማፍቀር እኔ ትምህርት እየወሰድኩ እንዴት ማፍቀር እንዳለብኝ አንዳንዴ ተስፋ በቆረጥኩበት ታይም ተስፋ እንዳለ ታሳየኛለሽ። ህይወት እንዳላበቃ ታስተምርኛለሽ። ብዙ ነገሮችን እድልን ትሰጪኛለሽ። አሁንም ትሰጪኛለሽ። ለእኔ ታስተምርኛለሽ። አይ ነው ብዙ ነገር አጥፍቼብሻለሁ። ብዙ ነገር በድዬሻለሁ። ምን ቀን ነው ከሱ ጋር ያገናኘኸኝ ብለሽ እንድታማርር ያርግሻለሁ። ብዙ ቀን አስለቅሼሻለሁ። ያንን ነገር መካስ ባልችልም ግን ምን ማለት እንዳለብኝ አላውቅም። አፈቅርሻለሁ። በጣም ነው የማፈቅር። እኔ ጣፋጭ እዚህ ሆነ በማየቴ በጣም ደስተኛ ነኝ። እንጃ በቃ ልቤን ቀጥን ያስባልከኝ ማርያምን። እኔና አንቺ የሚያምርብን ስንጣላ ሳይሆን ፍቅር ስን እኔ ማውራት በቃ አልችልም። አሁን ላይ በጣም ቤተሰብ ማርያምን ሆድ እያባሰኝ በቃ አልቃሾ ላይ ያደርገኝ ነው። እኔናች እንዴ ፍቅር ያንገዳገዳ አንቺ ምንድን ነሽ እንዴ? አሸሽ ነሽ እንዴ? አንገዳገድሽኝ በቃ እንጃ። እኔ በቃ አሁን ማውራት ይከብዳል። አሁን ቃል ግን ቁጭ በይ፣ ሌላ ስጦታ አለሽ። እሺ ልዝፈንልሽ? ዘፈንልኝ በይ። እሺ ዝፈንልኝ። እንዴት አርኩሻለሁ እንዴት አርጎሻል
አንቺስ ናፍቆቱ አይታይሽም አብሮ መብላቱ እንበላለን። እኔ ተነስተሽ ግን ከስንት ልፋት በኋላ ከስንት ጊዜ በኋላ ቸኮሌት ሚኪ ዲጊኒ ጌታ ከንፈሬን ሳመች። ይዱድዛ ወድኛ አልሳምሽ ግን አይ መብቴን ቸኮሌት ከሰጠኸኝ ማለት ነው በቃ ኢቨን ስሜን ሁላ እንደረሱ አድርገኸኝ ነበረ። ቸኮሌቷ የኔ ቅመም ስሜን እንደረሱ አደረገኝ። ይኸውልሽ ቆየክ እኔ አንደኛ ያመኛል እኮ ምንድን ነው ያለው? አንቺ ፍቅር ነው። አረ እሺ ይሁን አሁን አልፏል። ግን በቃ ሁሉም ነገር ደስተኛ ሆንኩበት አለ አይደለ? ራስህን አውቀኸው በቃ ወደ ራስ ማንነት መመለስ ከዛም በኋላ ሁሉም ነገር ረስተህ እኔ እናንተ እንደዚህ ሰላም በቃ ከስንት ጊዜ በኋላ ስጠብቀውና ስናፍቀው ስለነበረ ቀን ስላመጣኸኝ በጣም ደስተኛና እድለኛዋ ሴት ነኝ። ማርያምን በቃ እኔ አሁን በቃ አሁን እንዴት ላስረዳው ነው? እንዴት ልንግባባ ነው? በቃ አለ አይደለ? ድጋሚ የምንጨቃጨቅ፣ ድጋሚ የምንጣላ፣ ድጋሚ የማይሆን ነገር ውስጥ የምንገባ መስሎኝ ነበር። ግን አንዳንዴ እንዳሰብነው አይሆንም የሚባለው ያምር ነውና እኔ ካሰብኩት ይልቅ ያሰበልኝ በጣም ገራሚ ነገር ነው። ግን እንደዚህ መብቴን አልጠበቅኩም። በቃ እኔ እንጃ ብቻ ምንም ነገር ሳይሆን የሚያስደስተኝ አንተ ሁሉ ነገርህን ትተህ ሁሉ ነገርህን ሀሳብህን ለውጠህ በአዲስ መንፈስ እንደዚህ ስትሆን በቃ እኔ ያሰብኩትን ነገራቶች በሙሉ ነው የምትለውጠው ማለት ነው። በቃ ምንም ያሰብኩት ነገር አልነበረም እንድል አድርገኛል። ግን እንደዚህ አዘጋጅተህ ስላልተነገረኝ ተዘጋጅ ስላልተባለኝ ከፍቶኛል። ያ በቀሚስ ብድው ብለሽ ነው ማለት ነው። እኔ ያው ተለበስኩ ቆየ ይሄ ልክ አይደለም፣ ይሄ ልክ አይደለም። ይታሰብበት፣ ይሰመርበት። ግን ዋናው ደስታዬ ነው። አይ ያ ይደገማል። ከዚህ በኋላም እንደጋግሟቸዋለን። ግን ዋናው እንደዚህ አስበህ መለወጥህ ነው። ከዛ ቸኮሌት ማግኘቴ ከሁሉም ነገር ይሄ ግን ቤት ነው የሚከፈተው። እዚህ እንዳከፍችው። አረ ልክፈተው። አይ እዚህ እንዳከፍችው። እኔ ፍቅር እኔም እወድሻለሁ፣ አፈቅርሻለሁ። ዛሬ ብዙ ነገር ነው የተዘጋጀው ላንቺ። ከወጣው አልገባውም። ከዚህ በፊት ሌባ ነክ ወይ አየሽ እንደታይ። እሺ መብቴን በኋላ እናወራለን። እሺ እንደዚህ ጀመርክ ቪዲዮ ላይ አታዋርጂ። ሌባ ታያችሁ ቤተሰብ። እና ላንቺ ከዚህ በፊት ምግብ ሰርቼ አልበላም ብለሽኝ ነበር። ቁርስ ሰርቼልሽ፣ ዛሬ ግን ለየት ባለ የፈረንጅ ምግብ ነው ማበላሽ። እና ምግብ ይቅደም ወይስ መጠጥ ይቅደም? ምግብ ይቅደም። አይኑ ሳይሆን በልቶ ደስታሽን ግለጪ። ምን እንደተሰማሽ ተናገሪ። እስከዛ እኔ ምግቡን ላቀራለሁ። እንግዲህ እድሉ ቤተሰብ እንደዚህ እድሉ ከተሰጠኝ ለማውራት ማን ብሉኝ። ግን የምር እኔ ያልዋሻችሁ በመጀመሪያ ያው ድንጋጤ ላይ ስለነበርኩኝ ሰላምም ልላችሁ አልቻልኩም። አፉ በሉኝ። እንዴት ናችሁ የኛ ውድ ቤተሰቦች? ያው እኔ እንደምታዩኝ እኔ እንደና አይደለሁም ማለት አልችልም። እና ያው ሳወራ ሁላ ትንፋሽ ይቆራረጣል። ማርያምን አልዋሻችሁም። በጣም እንጃ ደስተኛ ሆኛለሁ። በእንደዚህ አይነት ሁኔታ አልጠበቅኩትም ነበር። ማርያምን ነው የምላችሁ። በቃ እንደዚህ በቃ እናንተም ኢቭን እንደምትጠብቁት ነው። ድጋሚ በቃ ማይሆን ነገር ውስጥ ልንገባ ድጋሚ ጭቅጭቅ እንደዛ መስሎኝ ነበረ። ግን ደግሞ ባልዩ አስደምሞናል፣ አልተቻለም። እና በቃ አሁን ላይ ምንም ልላችሁ አልችልም። በጣም ደስተኛ ከመሆኔ የተነሳ እና ቤተሰብ በቃ ምን ልበላችሁ ደስታዬ ወደር የለውም። ማርያም ነው የምላችሁ። በቃ ሁሉ ነገር ትቶልኝ ሁሉንም ነገር ሀሳቡን ቀይሮ ያው ሳይነግረኝ ትንሽ ከሱ ጋር ማቻ የሆነ ነገር ባለማድረጌ ይከፍቶኛል። ግን ደግሞ ሌላ ቀን ደግሞ እኔ በአል ምን ጀመርክ ብለው እና ቤተሰብ ሌላ ጊዜ ደግሞ እኔ ይሄ ለእናንተ ሚስጥር ነው። እኔ ገራሚ ያበደ እራት ጋብዛለሁ። የእውነት ነው። በቃ ገራሚ ነገር ነው የምጋብዘው እና ቃሌ ነው ይሄ ነገር ደግሞ
በእኛ መሀል ይቅርሽ ቤተሰብ አልሰማም አሉ። በእኛ መሀል ይቅር ቤተሰብና በቃ ያው እኛ ብቻ ሳይሆን እናንተ በጣም እንደምትደሰቱ እርግጠኛ ነኝ። ምክንያቱም ይህን ቀን ሁላችንም በጉጉት ስንጠብቀው ነበረ። በቃ መጨረሻው መቼ ነው እያልን ነበረ እና መጨረሻውን እንግዲህ ዋናው ባለቤቱ ቀድሞ መጨረሻውን አዘጋጅቶታል እና በቃ ዛሬ ምግቡ ምንድነው? ላዛኛ እዳ ቤተሰብ በቃ አሁን ላይ በቃ እና ብዛባቻል ምንም ብል ቴንሽን ነው ያለው። ማርያም ነው የምላችሁ። በቃ ያሰብኩት ሌላ የጠበቅኩት ሌላ የሆነ በቃ ግዴታ ነው እሱ ማግኘት ስለምፈልግ እንጂ ምናምን ብላችሁ የምትመጡት ወይ የምትሄዱበት ነገር አለ አይደለም። እንደዛ ነበረ። ግን የምወደውን ቸኮሌት ሰጥቶኛል። እቺን ጊፍት ደግሞ በቃ ወደፊት አሳያችኋለሁ። ምግባችን ደርሷል። በለው ሲያምር አደንዴ ሙያሺ ይገምገምልሽ። ግን አንድ ምግብ ይበቃን ነበር ለእንትኑ ውጪ ይሄ ጠረጴዛ ምናምን ያዘጋጅ ነበረና አይ ነው እኔ ይሄንን ቫይብ ወድጃለሁ። ምክንያቱም አንዳንዴ ከምታካብደው ምናምን ነገር የለም ቀለል ብሎ ያዘጋጀኸው ሞር የፍቅርን ስሜት እንድገልጽ ያደርጋል። በቃ የሆነ ሲምፕል ነገራቶች ማለት ነው በጣም ደስ ይላል። ውዬ በንጹህ ህሊና የዘመናት እኔ በፍቅርሽ ይረካ። በጣም ብዙ ነገሮችን የምናወራቸው ነገሮች አሉ። ከከተማም የመውጣት ፕላን አለ። ባይሆን ዋናው ወሬያችን መሆን ያለበት እሱን ነገር ስላለ ደስተኛም ከሆንን ትንሽ ስለቆየም አንቺን ደስተኛ ስላላረኩት ብዙ ነገሮችን አፕን አድርጎ ነበርና ያንን ነገር የሚተካ ነገር አውራሻለሁ። ሌላ ምንም ምለው ነገር የለም። ነገር ግን ከቪዲዮ ባሻገር የምናወራቸው ነገሮች አሉ። ገብቶሻል? አንዳንዴ ብዙ ነገሮች በራሳችን ህይወት ሲፈጠሩ ለምን ተፈጠረ፣ ለምን እንደዛ ሆነ ብለን እናወራለን። እኔ ደግሞ ስለ ቅናቴ እስቲ ትንሽ ነገር ያቸው። ምን አይነት ሰው ነው ሲቀና? ማለት ሲቀናም ሲጠራጠር። ኦኬ አሁን እግዚአብሔር ሲወደኝ ነው ቤተሰብ እግዚአብሔር ሲወደኝ ነው ስላችሁ በጣም ሲቀና ሰውየው ሊገለው ይችላል። ማርያም ነው የምላችሁ። ያው እንደሚታየው አይደለምና አያድርስ ማለት ነው። እኔ አሁን ሁላ ምን ነክቶት እንደሆነ የሆነ ነገር አሰርቶበት ነው መሰለኝ እንጂ እንደዚህ ፍዝዝ ማለቱ አልገባኝም ኦሬዲ። እና በጣም እንትን ነው። ከዛ ያው እንዴት ልበላችሁ በትንሽ ነገር ቴንሽን የሚሆን ሰው ነው። በቃ ወዲያው እንዴቱ ግንፍል ይልና ነገርን ከማብራራት ነገርን ይለ አስቦ አይ እንደዚህ ሆና እንደዛ አይሆንም ብሎ ከማሰብ ይልቅ ወዲያው ብግን የሚል ሰው። ይሄ ባህሪው ግን ይስተካከልልኝ ወይኔ የሆነስ በቃ ወዲያው ንድድ ብሎ አይሰማም። በቃ ማንንም አይሰማም። መስሚያ ጥጥ ነው አያዳምጥም። ቤተሰብ ማርያም በቃ ማንንም ሰው ነው የሚያዳምጠው። በቃ ማለት በትንሽ እንኳን አይታችሁ ትችላላችሁ። አንዴ ነው ብዬ ሰው በቃ ማንንም አይሰማም። በአንድ ነገር እንትን ካለ ራሱንና ራሱን ብቻ ነው የሚሰማው እና ያንን ነገር ይስተካከል። ግን ደግሞ የሆነት እኔ ቤተሰብ ሁሌ ምን ነገር የምፈልገው ያው ንዴት ላይ ስትሆን ምናምን ነገር ነው እንጂ በዛውም ልክ ፍቅር ላይ ሲሆን እኔ አላቅም። በቃ መቤቴን ብስማ እሺ ስቃን እንትንስ ስትጠራጠር ደግሞ ማለት ነው በቃ ትንሽውን ነገር አግዝፎ የሚያይ ሰው ነው። ትንሽ እኮ እዚች ጋር ትንሽ ይጠብ ነገር ቢል ብዙ ነው ጠብ ያለው ካለ አይደለ ስልክሽ ለማመን እንትን አይልም። ስልኬ ላይ በደህና ጊዜ እግዚአብሔር ሲረዳ ያው አሁን ላይ ስላል ብቻ ከዚህ በኋላ ይሆነ እንጂ ፓስወርዱን ያውቃል፣ ሁሉ ነገር ያውቃል። ኢቭን ቤተሰብ የሆነ የቴሌ ቴክስት ጋር እንደውም ሚስጥር ነው የምናገረው። የምር የሆነ ጊዜ የሆነ ነገር ሲገባ በቃ የገባው እኮ ቴክስት ሌላ ነው ማለት ነው። ማን ነው እናት ያለሽ ማን ነው እንዲህ ያለሽ? ማርያም በቴሌ ቴክስት ተጣልተናል። በስመ አብ እኔ እንጃ ግርም ነው የሚለኝና የሆነ ነገሩን ወዲያው አይቶ አይስቲ ማን ነው ብሎ ገብቶ ቼክ ከማድረግ ማለት ነው ሳያየው ጸብ ነው
እኔና እሱ ክርክር ውስጥ ነው። ሁለት ቀን ምናምን አኩርፊያ ታውቃለህ እና ደግሞ እኔ ማኮርፋ አይምሰላችሁ እሺ እውነት ነው የምላችሁ በቃ የሚያኮርፈው እሱ እኔ በቃ ሜቢ ባጋጣሚ ሆናል እንጂ ቴሌም ሲልክልሽ ቴሌኮም ሲላከልኝ ብለሽ ምን ነገር አለ እኔ ምን አቀልሁኝ ቤተሰብ ይሄ ነገር እኔ እንጃ ይጣራልኝ እኔ እኮ አንዳንድ ነገሮች ነው በቃ ወይ ሊሆን ይችላል ምናምን አይነግረኝ የሚያናድዳችሁ ደግሞ ቤተሰብ ባህሪው ሲላወጥ እኔ ምን ሆኖ ነው እኔ አይገባኝም አሁን አስቡ በቴሌቴክስ ተጣልተን እኔ ምን ሆኖ ነው ምን ተፈጥሮ ነው ብዬ አስባለሁ እሱ እኔን አኩርፎኛል አሁን ምን ይባላል አይ ነው ራስህ እኮ እንዳወጣ ይገፋፋል ሳርኪ አይ እኔ ቅድም ትንሽ ነገር ስለወራቸው ነው ማለት ካለው ካሁን ነባራዊ ሁኔታ ጋር አይደለም እንደዚህ በትንሹም ነገር ምገነፍል አይነት ሰው ነኝ ምናምን ብዬ እየነገርኳቸው ነበርና ያንን ነገሮችን እየተፈጠሩ ነው ሶ ምግባችንን በላበላ እናድርግና ከዛ መጠጣችንን እንጠጣለን ከዛ አብረን እናድራለን ማለት እዚህ ነው ታድሪ እኔ አላድርም ቤት አለኝ እኮ ምን ማለት ነው አይ በቃ አሁን ችግር የለውም ማደርገው ነገር አውቃለሁ ቤት እንዳለሽም አውቃለሁ እና ቢያውን ዝም ብለሽ በስቱ ሳየው ያንተ ደግነት ሆኖ ሳየው ፍቅርህ እንዳባት አንደበቴ ቃላት ስላጠረው ልቤና ገር ዛሬ እሱ ተራ ነው ወድሃለው 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 ግን ያንሳል አውቃለሁ ወድሃለው 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 ግን ያንሳል አውቃለሁ ወድሃለው 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 ግን ያንሳል አውቃለሁ አባቴ ወይ ምንድን ነው የት ነበረ ያኛው አጣሽው ነይ በቃ ችግር የለውም እስቲ አንተ ያው እዛ ጋር ነው መሰለኝ አባት ምኑ ፈልጊው እኮ ነው ኧረ አሁን እኔ አሁን መጠጣት ፈልጎልኝ ይሄንን መጠጣት አልፈልግም ነጭ ነው የምፈልገው ነጭ ነሽ ከሌላ ይሄንን አጥጪ አይ ይዘህና አለ መሰለኝ አልረሽውም ቶሎ በልሽ ቆየክ እኮ አግኝቼዋለሁ ግን በቃ ችግር የለውም ይሄንን መጠጣት አገኘሁት ተው በቃ ይሄንን መጠጣት ፈልጊ ከሆነ ዛሬ ይጠጣል ይጠበስለታል አይ እኔ አልጠጣም አንድ ብቻ ነው የምጠጣው ማለት የእውነት አንድ ብቻ ከጠጣ በቂ ነው እሺ እሺ እንፎካከር ማለት ባይዙ መጠጥ ላይ ሁለታችንም ጎበዝ አይደለንም አይደለንማ ግን በቃ ሻት አርገኑ ቶሎ መጨፈር አለብን ምን ማለት አለበት መጨፈር አለብን ሙዚቃ ከፍታለሁ ቶሎ ሻት ነው እሺ እኔ ይከብደኛል እሺ ለኔ ቦለጉት ለንተ ባን እሺ ቸርስ እንደም እንደዚህ ነው ከበደኝ ስማ አያ ሸወርኩክ ቶሎ እንጠጣ ብለን በጣም ይመራል እኔ እኮ ከበደኝ እና እያየሽኝ ተጭ ነው በደምብ ተጭ በቃኝ ምንም በቃኝ ማለት እጪ አንተ ከጠጣክ በቃኝ ነው በቃ ታጭ እያልኩሽ ማንን አስጠጥተሽ ማንን መጨፈር እንችላለን
በቃኝ ድናው ጠጣሻ ከረብጥክብኝ ሲያስጠላ ማርያም ደስ አይልም በጣም መራራ ቸኮሌት ይሻገኛል አሁን መጨፈር እንችላለን እሺ ጣፋጭ እንዴት እንደምታምሪ እኮ እሺ ደስታ ሲርቃት መንፈሴን ተስፋ ቆርጬ በራሴ ደምድሜ ነበር ሲጨንቀኝ አንቺን ባይሰጠኝ ልውጠን ከፍ ዝቅ ቢል ሰማይ ታምር ቢፈጠር ምድር ላይ የቀረ ቢቀር የኔ ኦሙሎ ቢያድርጎኔ መሰበብ አበዛለሁ ሁን ያልሽኝን እሆናለሁ የኔ ያለኝታ ትልቅ ጉዳይ ነሽ ቅድሚያ የምሰጥሽ የምወድሽ ተነስ እኔ የለኝም እንቅልፍ አልመጣም ኧረ መሽቷል ካሜራው አጥፋ ምን ሆነክ ነው ናሽ ተነስ ካሜራው ይጥፋ ምንድነው ካሜራው ይጥፋ እናት ምንድነው ምን ሆነክ ነው ኧረ ምንም አልኩ ምንድነው ካሜራው ይጥፋ ቆይ እንዴት አባሽ እሺ አሁን ተሰክራሃል መሰለኝ ኧረ ሰክራ እሺ ምንድነው እሺ ተኛ ተኛ ተነሳ ጌታ ሆይ ናሽቶ ውስጥ ግባ ችግር የለም ና ውስጥ ግባ እዚህ አበባ ላይ አይ ና እንዳንቺ ተነሳ አየሁም ባይኔ ና ትላንትናም ዛሬም ድሮም እሺ ከፍ በላደ ተከብደለክ ሰማይ ና ውስጥ ግባ ውስጥ ገብተተኛ ና እኔ ጣፋጭ እሺ ና ውስጥ ዛሬ አብረን ነው የምንተኛው አብረን ነው የምናድረው ና ቆይ ቀስ በል ቀስ ና ያዘና አቅፊ ይኸው እሺ ና ቀስ በል ጌታ መጣ ናሽ እሺ ቀስ በል ኧረ ሞቀኝ ና ላስገባሽ አንድ ላይ ና ችግር የለውም ና አንድ ላይ ና ግባሽ ቀስ